ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖች ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ደግሞ ላይክ ሼር ማድረጋችሁን እንዳትረሱ። የሀረግን ድራማ ይዤላችሁ መጥቻለሁ። አብራችሁ ይቆዩ። የሀረግ ድራማ ሲጀምር ገንዬ ጋዝ ተርከፍክፎ በቃ አፍኗታል። ነፍስ ውጪ ነፍሱ ግቢ እያለች ማን እርዱኝ እያለች ብትጮህም የሚረዳ ሰው አጣለች። ድንገት ዳኒ ልጇ ምን ሆና ነው ምንድነው እየጨሰ ያለው ማለት ምንድነው ሽታው ምናምን ከወዴት እየመጣ ነው ብሎ እያፈነፈነ ሲሄድ ለካ እናቱ ወድቃለች። ምንድነው በቃ ምን ሆነሽ ነው ማየ ተነሽ እያለ እንደማንም አየር እንድትቀበል አድርጓታል። እሷም የሞት ሞቷን እንደማንም ተነስታ ትንሽ ተሽሏታል። ስልክ ደውላ ከናታ ጋር እርዳታ ጠብቃ ወይም እርዳታ እንዲያደርግላት ፈልጋ ነበር። ግን ደግሞ እንዳጋጣሚ ሆኖ ስልኩን አላየውም። ስልኩም ቢያዩም ሲጀመር በዛ ሰዓት ከያፌት ጋር ስለነበረ ልብ አላለውም። ተደዋውሎ ይቅርታ ጠይቆ ምን ተፈጠረ ብሎ ጠይቋታል። እሷም ቤቱን እንዲረከብ እዚህ ቤት ውስጥ እየተፈጠረ ያለው ነገር ምንም ደስ እንዳላላት፣ በዛ ላይ ደግሞ ይሄንን ሁሉ ያደረገችው ጽዮን እንደሆነች አርጋ ነው የምታምነው። እውነት ለመናገር ጽዮን እዚህ ላይ አላደረገችም ማለት ሰውየው አልታወቀም። በራሱ ጊዜ በሌላ ቦታ ተገብቶ ነው እንጂ ጽዮን እንዳላደረገች ተናግራለች። እና ጽዮንን እንዴት እንደዚህ ታደርጊያለሽ ልገሊ ነበር ማለት ነው ብላ ገኒ ጮኸችባት። ጽዮንም እንደተለመደው ያው ልቧ ተሰብርብር ስላለ በፍቅረኛዋ ሞት በተፈጠረው ነገር በቃ እቺ ምድር በቃይ ብላ ሰልችታለች። ለገኒዬ የምትመልስላት መልስ ራሱ በቃ ጋጠ ወጥ አይነት ነገር ነው። በመጨረሻም ለናታ ደውላለት ነግራው ስለነበረ ከኤፍራታ ጋር ተያይዘው መጥተዋል። የተፈጠረውን ነገር ገኒዬ ነገረችው። ልገለይ ነበር እኮ ጋዛር ከፍክፋ ልሞት ነበር አንተም ያው ብደውልልህ አላነሳልክ ስልክ ብላ ነገረችው። በዛ ላይ ዳኒ ተቆጭቷል። በቃ እናቴን ልታሳጣኝ ነበር፣ ማንም ደፍሮ የማያውቀውን አንድ እናቴን ልገልብኝ ነበር፣ አንቺንማ ዛሬ ሳልገላግልሽ አልቆይም እያለ እየተቆጨ ወደ ውጭ ወጣ። የሆነ ነገር ለማድረግ አስቧለ። በቃ ጽዮንን ዛሬ መበቀል አለብኝ አንድ እናቴን እያለ እየተቆጨ ውሃው ላይ ለጽዮን የሆነ ነገር ለማድረግ አስቧለ። እና ናታ ቆይ ምን ባረግሽ ነው የሚሻለሽ? ከዚህ ጸባይሽ መቼ ነው የምትስተካከዩ? እንዴት አድርጌ ብነግርሽ ብመክርሽ እንዴት አድርጌ እንዲገባሽ ምን ብሎ በቃ ብሽቅ እስከሚል ድረስ ነገራት። እሷም ቢሆን ጉሮሯን ይዞ እንደዛ ሲያስጨንቃት የነበረው በቃ ተስፋ ቆርጫለሁ ና ግደልኝ፣ እኔ መሞት ነው የምፈልገው መኖር አልፈልግም እያለች መሬቱ ላይ ውድቅ ብላ ስታለቅስ አንጀቷ አልቻለም። ኤፍራታና ገኒም ቢሆን እባክህ አትጨክንባት፣ እሷም እኮ ውድ አይደለም እንደዚህ የምትሆነው፣ አውቃለሁ ልገለኝ ነበር ጋዛር ከፍክፎ ያለውን ነገር ግን ደግሞ ማንም የላትም ካንተ ውጭ አይዞሽ የሚላት የላትም፣ ተመለስ እናረጋጋት ብለውት ናታ ኤፍራታና ገኒ ተያይዘው ወጡ። በቃ ሰላም ወረደ። ያቺ ጋጥ ወጥ አይነት ወይም ወጣ ያለ ባህሪ ያላት ጽዮን ተመልሳ ከወንድሟም ታረቀች። ወንድሟም ይቅርታ አደረገላት። ዳግም ግን ከውሃው ላይ የሆነ ነገር አርጎበታል። አረ ውሃ አምጡልኝ። በመሀል ሳሏ ተነሳ። ጨጓራዋ የምትጠጣው መጠጥ የምታደርገው ነገር የምትናደድበት ስቃይና መከራ ስላበዛባት በትንሹ ሳል ከተነሳባት ያማታል። ውሃ አምጣልኝ እያለ ዳኒን ሲሰጠው ውሃው ላይ የጨመረውን የሆነ ነገር ሳይታወቅ ውሃውን ሰጣት። ጠጭ ቢላትም አልጠጣችም። በመጨረሻም ግን ይህ ምንድን ነው በቃ ተረጋጊ የተባሉ ስብሳቸው ተረጋጉ። በሌላ በኩል ወደ ድራማው አዲስ የተቀላቀሉ ወይዘሮ ትዝታ ቤተሰቦች በተለይ ወንዱ ልጅ ስለ ኤፍራታ ማሰቡና መጨነቁን አላቆመም። ቀብሩ ቦታ ልጇን ስትጎበኝ የልጇን ቀብር ስታየት ያያት ፎቶ አንስቷል። እህትየቱ የልጁን ጃኬት ለብሳ ከጃኬቱ ኬስ ውስጥ ምን እንዳለ የሆነ ፎቶ አግኝታለች። ሁለት ፎቶ ቆንጆ የሆነ እቤቷ ሆና በቃ ቀብሩ ውስጥ እንደዛ ስታለቅስ የነበረው ፎቶ አንስቷ ስለነበር እሱን አገኘች። ቆይች ልጅ ማናት? ወንድሜ ከመቼ ወዲህ ነው እንደዚህ የሰው ፎቶ እንደዚህ? በጀርባው ደግሞ ጽሑፍ ተጽፎበታል። ልጇ የሞተባት ይላል። ማናት? ቆይ ምንድናት? ወንድሜ እዛ ቤት ያለ ምክንያት እንዳላስገባኝ ያውቃለሁ። ያችን ልጅ እንዲከታተል ያደረገኝ ለምንድን ነው? እኔማ ማወቅ አለብኝ እያለ በሩም ሲቆረቆር አንድ ደብዳቤ ተሰጥቶታል። ደብዳቤውም ስለ ወይዘሮ ትዝታ እስር ቤት ስላለችው ነበር። ያው እንግዲህ ለልጅቱ እህቷ አሳየኝ ብትለውም እንኳ አላሳይሽም ብሎ እሱ ለራሱ ክላሱ ሄዶ አውጥቶ አንብቦታል።
ያው መጥፎ ነገር እንደገባ ያስታውቃል። ኑሮውና ትምህርቱ ውጭ ሀገር እንደሆነ ግን ደግሞ ወይዘሮ ትዝታ ቶሎና ብላ አጣድፋ ወደ ሀገር እንደመለሰችው እህትዬቱ ትናገራለች። በዛ ላይ ደግሞ እህትዬቱ ጓደኛ አፈቀርኩ ወደድኩ እያለች ከስሮ የማትጠፋው እሱ ግን የሀገሩን ባህል በቃ ወግ አጥባቂ ስለሆነ ሲል ልጅ እንደዚህ አፈቀርኩ ወደድኩ ብላ ከኋላ የምትከተል አይነት አይወድም። በቃ ኮስተር ብለው እንደ ማንኛውም ሰው ያፈቀራት ወንድ ሽማግሌ ተልኮ በወግ በማድረግ የሚያገባት ሴት ና እንጂ ሴት የምትባለው እንደዚህ ከኋላ እየተከተለች አፈቀርኩ ወደድኩ የምትል ሴት አይወድም። እና የእህቱ ጓደኛ ስለወደደችው ስለ ፍቅሩ ለመግለጽ ያላደረገችው ነገር የለም። ዛሬም ቤቱ መታ ሰላም ልትል በታ ነገሩን ሁሉ አበለሻሽተዋለች። በዛ ላይ ከኋላው እየተከተለች ሌላ ነገር አስመስለው ለምንድን ነው የምትከተለኝ? ስርዓት አስይዣት እንጂ ጓደኛሽን እኔ እኮ ላንቺ ብዬ ነው የታገስኳት ብሎ አስጠንቅቋታል። ያፌት ተብዬው እንግዲህ ሁሉ ነገር ታውቆበታል። መድኃኒቱንም እንደማይወስድ በቃ እንደ ሕፃን እንደማያደርገውና እንደማይታመምም አካሉ የሆነ ነገር እንዳልጎደለው እብድ እንዳልሆነም ጠንቅቋቆበታል። ለካ እንደዛ ሲያወራና እንደዛ ስፖርት ሲሰራም የነበረው ናቱ ቪዲዮ ቀርጾታል። ማለት ክላስ ውስጥ ካሜራ አድርጎበት ነበር እና በኋላ ምሳ እያመላለሰ የሚሰጠው ያው እንግዲህ ማን ነበር ስሙ? አቤል ነበረ። እና ምሳውን ሊሰጠው ሲል እኔ ይሄ ምግብ አልተስማማኝም፣ ለዛ ለናይፍ ላለቃ ተብዬው ምሳ ምግብ እንዲቀይርልኝ አድርግልኝ አለው። ኧረ እባክህ አይሻልም? ቆይ ላንተ ሲባል እዚህ በጉ መቶ አጠገብህ እንረድልህ እንዲታምን ማለት ነው። ስርዓትህን ይዘህ የመጣልህን ምግብ ብላ፣ አለበለዚያ ይሄንንም እንዲያታጣው እንዳያቋርጥብህ ከነገርኩትን ያንተን አያርገኝ እያለ ሲጎርር እንግዲህ ያፌት ኮስተር ብሎ የሆነ ነገር ለማድረግ አስቧል። በተለይ ደግሞ አቤል ቁልፍ መያዙን ካወቀ በኋላ እና ደግሞ አንገቱን እንትን ብሎ በበራፍ ብዙ ሰዎች ምን ያክል ሰዎች እንዳሉ አውቋል። ውጭ ላይ እሱን የሚጠብቁት ማለት ነው። እና እንደማንም ትግል ካራቴ ምናምን ትግል ገጥሞ እንደሚያመልጥ ስለገባው የአቤልን የሆነ ነገር ማድረግ አለብኝ ብሎ አስቧል። ያመጣውን ምግብ ያለውል በግዱ አፉን እየመነገገ ይህንን ምግብ ነው የማልበላው፣ ይህንን ምግብ መብላት አልፈልግም እያልኩ አይገባህም? ሂድና ንገረው ለዛ ለናይፍ ተብዬው እወጣለታለሁ። እያንዳንዱ በቃ የተሰጠውንና እያንዳንዱን ነገር እንደምነጥቀው ንገረው እያለ እያስፈራራ ለያፌት የመጣውን ምግብ አቤልን ግዴታ ሆኖ አፉ ሁላ ጠፍቶበት ባይኑ ሁላ ባፍንጫ ሁላ ሳይቀር እያበላው ነበረ። ግን ማናት ትላለች የልጁ ጓደኛ ፍቅር ታይዘው አይቀርም። ቤቱ ሄዳ የደነገጠችበትን ቅጽበት ደግሞ ናቱ ስጦታ ሰጥቶ ጥቁር ልብሷን ልትቀይር ቆንጆ የልብስ ገዝቶ ሲሰጣት የነበረውን ስታመሰግን ያደረገችውን ፈገግታ እያስታወሰ መልሶ ወደ ገኒ ቤት ሄደ። እነ ገኒ ቤት ሰላም ካለ በኋላ ማነህ አለችው ገኒ። አይ የናታ ጓደኛ ነኝ። ናታ የለም እንዴ? የለም ቤቱ ነው። ማለት ቤቱ ማለትማ ሚስቱ እዚህ ነበር የምትኖረው፣ ለዛ ነበር እዚህ የሚመጣው። አሁን ግን ሚስቱ ጋር ተታርቀዋል፣ ቤቱ ሂደዋል አለች። ቤቱ ማለት አልገባኝም። ሌላ ቤት አለው ወይት ብሎ ሲጠይቅ እንዴ ስልክ አለህ እኮ እሱን ጠይቅ። በዛ ላይ ጓደኛዬ ነው አላልክም? እንዴት ቤቱን አታውቅም አለችው። እሱስ ልክ ነሽ ይቅርታ ብሎ ምንም አማራጭ ስለሌለው ዝም ብሎ ወጣ። የት ነው ቦታው? አሁን እህቴን መጠቀም አለብኝ ብሎ አስቧል። ለእህቱ የሆነ ነገር እንዲታረግለት ድጋሜ ጠይቃት። ቆይ ወንድሜ ምን አስበህ ነው? እዛ ቤት የምፈልገው ነገር አለ እያለች በጥያቄ አፋጠጠችው። አሁን ደግሞ ሀሳቡን ቀይሮ በቃ እንትኗን ክትትሏን ከኤፍራታ ጋር እንዲታረግ ሀሳብ አቅርቧል። ምን እያልክ ነው ወንድሜ? ትናንትናና ሁለታ ከእሷ ጋር እንደዛ ሲሆን ጓደኛ ሆነች ቅረብ ያልክ፣ አሁን ደግሞ ይቺ ማናት? ምንድነው? ቆይ ምንድነው አላማ? የሆነማ ችግር ውስጥ ገብተዋል አለችው። ምንም ችግር የለውም እህቴ፣ አሁን እምልሽን ለአንዴና ለመጨረሻ ጊዜ ብቻ አርግልኝ አላት። እሷም ተስማማች። ያው ቤቱን ባታውቀውም እንኳ በጽዮን ስለተዋወቀቻት የወንድሟ ቤት የት እንደሆነ ስለምነግራት በዛ ምክንያት ተዋውቃ የኤፍራታ ያለችበትንና ለኤፍራታ ጓደኛ ሆና ቀርባ ወንድሟ ያላትን ነገር ለማድረግ ተስማምታለች። በሌላ በኩል ኤፍራታና ናታ ከቤታቸው ከዚህ በፊት የአባትና የእናታቸው ቤት ከጊዜ በኋላ ደግሞ ያፌት ተብዬው ገዝቶ የራሱ ያደረገው አሁን ላይ ደግሞ ያፌት ከታገተ በኋላ የራሳቸው አድርገው በቃ ቤተሰቦቻቸውን ትዝታ አድርገው በፍቅር እየኖሩ ነው። በልጃቸው ሞት ምክንያት ክፍተት ተፈጥሮ ተራርቀው ነበር የሚኖሩት። ከዚህ በኋላ ግን ያው መራራቃችን ተገቢ አይደለም፣ ምንም መፍትሄ አላመጣም። በአንድ ላይ ሆነን ግን ልጃችንን ያጠፋብንንና ልጃችንን የነጠቀንን ተባብረን ማግኘት አለብን ብለው
ወስነው ወደ ቤቷ ተመልሳለች። ደስ የሚል ፍቅር ደስና በቃ ቁርስ፣ ምሳ እኔ እሰራለሁ በመባባል በመተሳሰብ ጥሩ ጊዜ እያሳለፉ ነበረ። ስላሳለፉትም ነገር በመሀል ወደኋላ ትዝ እያላቸው በቃ ደስ ብሏቸዋል። ለማንኛውም በአንድ ላይ በአንድ መኖሯቸው። ልጁ ግን ምን አስቦ ነው ባለትዳር የዛውም ልጇ መሞቱን እያየ ሀዘንተኛ እንደሆነች ጠንቅቆ እያወቀ እንዴት ፍቅር ይይዘዋል? የወይዘሮ አክስቴ ናት ምናምን እያለ ወይዘሮ ትዝታ ዘመድ ማለት ነው። ምን አስበው ነው? እንደው ጉድ አይመጣ የለም። እና ውድ ቤተሰቦች እያጠራ አድርጌ እንግዲህ መጨረሻው ድራማ ላይ ጽዮን ዲያኔ ያደረግላትን መድኃኒት ውሃ ለመጠጣት መድኃኒት ለመውሰድ እየተዘጋጀች እያለ ነው ድራማ ያለቀው። በችኮላን የሰራሁላችሁ በጣም ይቅርታ እና እንደተለመደው ሰብስክራይብ በማድረግ አትርሱ፣ ማድረጋችሁን አትርሱ። ላይክ ሼር አድርጉ። በሌላ ፓርት እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ቻው።